ሰላም እንደምን ቆያችሁ ወደ መላ ቱቶሪያልስ ቤተሰቦች ዛሬ የማኔጅመንት ኤግዚት ኤግዛም የ2015 ዓመተ ምህረት ኦሪጂናል ኤግዚት ኤግዛም ጥያቄ ሆኖ ግን ከሰዓት የተፈተኑት አለ ያው ፈተናው የነበረው በሁለት ፈረቃ ነበርና እዚህኛው ላይ የምንመለከተው ከሰዓት ፈረቃ ላይ የነበሩትን ጥያቄዎች ለማየት እንሞክራለን። ስለዚህ እስከመጨረሻው ድረስ አብራችሁን ቆዩ። ካሁን በፊት እንግዲህ ጧት ላይ ተፈትነውት የነበሩትን ፈተና 91 አካባቢ የሚደርሱ ጥያቄዎች አግኝቼ እነሱን ሰርቼላችሁ ነበረ። ዛሬ ደግሞ ኦልሞስት ያገኘኋቸው ጥያቄዎች አሉ። እነሱን ጥያቄዎች እንሰራለን እናያለን። ስለዚህ እስከመጨረሻው ድረስ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮውን ካያችሁ በኋላ በየዩኒቨርሲቲ ለምታውቋቸው በየኮሌጅ ለምታውቋቸው የማኔጅመንት የቢዝነስ ማኔጅመንት የቢዝነስ አድሚኒስትሬሽን እና ሪሌትድ ዩናይት ፊልድ ተማሪዎች ካሉ ለነሱ አጋሯቸው፣ ሼር አድርጓቸው። ከዛ በተረፈ ደግሞ በዋይፋይ የምትጠቀሙ የምታዩ ቪፒኤን አብርታችሁ እንድታዩልኝ ጠይቃለሁኝ። በቀጥታ ወደ ጥያቄዎቹ እንገባለን ማለት ነው። ለመስራት እንዲያመችን ያክል ያው ጥያቄዎቹ በዚህ መልክ ነው ያሉት። ነገር ግን ለመስራት እንዲያመች አድርጌ ወደ ፓወርፖይንት ስለቀየርኳቸው እንጂ ኦልሞስት ጥያቄዎቹን በምትመለከቷቸው መልኩ ነው ያሉት። እነዚህ ነው ወደ ፓወርፖይንት ቀይሬያቸው በፓወርፖይንት መልክ ዲስከስ እናደርጋቸዋለን። እዚህ አንዳንዱን ጥያቄ መልሱ ለምን አልሆነም የሚሉትን ማብራሪያዎችን ዲቴል በሆነ ወይ ለማየት እንሞክራለን። እንጀምር ከመጀመሪያው ጥያቄ አይደንቲፋይ ዘ ሮል which is not among the decisional roles of manager ነው የሚለን። በማኔጀር ሮል ብለን የምንጠራቸው ወደ 10 አካባቢ የሚደርሱ የማኔጀር ሮሎች አሉ። እነዚህ 10 የማኔጀር ሮሎች ደግሞ በዋናነት በሶስት ይከፈላሉ። አንደኛው ክላሲፊኬሽን ዲሲሽናል ሮል ተብሎ የሚጠራው ክላሲፊኬሽን ነው። ዲሲሽናል ሮል ተብሎ ከሚጠራው የማኔጀራል ክላሲፊኬሽን ውስጥ የማይመደበው ማንኛው ነው የሚለን ኤ ዲስተርባንስ ሃንድለር፣ ቢ ዲሲሚኔተር፣ ሲ ኢንተርፕረነር፣ ዲ ኔጎሺዬተር ይሆናል። ዛንሰር ቢ ይሆናል ማለት ነው። ዲሲሚኔተር ሮል የሚለው የኢንፎርሜሽናል ሮል ነው እንጂ በዲሲሽናል ሮል ውስጥ የሚካተት አይደለም ማለት ነው። በዲሲሽናል ሮል ውስጥ ዲስተርባንስ ሃንድለር፣ ኢንተርፕረነር፣ ኔጎሺዬተር ብለን የምንጠራቸው ሲካተቱ ዲሲሚኔተር የምንለው ግን ኢንፎርሜሽናል በሆነ ሮል ውስጥ የሚመደብ ነው ማለት ነው። ዛንሰር ቢ ይሆናል ማለት ነው። Question number 2, in which stage of group formation do the member resist control by group leaders and show hostility ነው የሚለን። ማንኛው የግሩፕ ስቴጅ የግሩፕ ፎርሜሽን ስቴጅ ላይ ነው ሜምበሮች በብዛት ሪዚስት ማድረግ የሚጀምሩት እና ፕላስ ሆስቲሊቲን የሚያሳዩት ማንኛው ስቴጅ ላይ ነው የሚለን። ኦልሞስት የግሩፕ ፎርሜሽን ስቴጅ ወደ 5 አካባቢ ይደርሳሉ። እነዚህ ፎርሚንግ፣ ስቶርሚንግ፣ ኖርሚንግ፣ ፐርፎርሚንግ እና ጆይኒንግ ተብሎ የሚጠራ አይነት ስቴጆች ናቸው ያሉት። እንግዲህ ፎርሚንግ ገና ሴታፕ የሚጀምርበት ነው። ዘን ስቶርም እያደረገ ይመጣል። ከዛ ኖርም እያደረገ ይመጣል። ዘን ፐርፎርም ይደረጋል። ከዛ ወደ አጆይኒንግ ይሆናል። እያንዳንዱ ግሩፕ ያው መጨረሻ ላይ ዲዞልቭ መደረጉ ስለማይቀር ማለት ነው። አሁን ባለ የግሩፕ ፎርሜሽን ስቴጅ ውስጥ የግሩፕ ሜምበሮች ምን ማድረግ የሚጀምሩት ሆስቲሊቲ የሚያሳዩት ኦር ሬዚስት የሚያደርጉት ማንኛው ስቴጅ ላይ ነው ስንል መልሱ ቢ ላይ ያለው ወይ ደግሞ ስቶርሚንግ ስቴጅ ላይ ሲደርሱ በዛ ውስጥ ያሉ ሜምበሮች በብዛት ሆስታይል ይሆናሉ። ሬዚስታንስ አይነት ነገሮች የሚጀመሩበት ስቴጅ ነው ማለት ነው የስቶርሚንግ ስቴጅ። ዘን ሱስ እያለፈ ሲመጣ ኦልሞስት ኖርም ወደ ማድረግ ይመጣሉ። ያማት ኮሄሽናቸው እየጨመረ ይመጣል። ኮሄሽናቸው እየጨመረ ሲመጣ ደግሞ ፐርፎርም ማድረግ ይጀምራሉ። ያው ስራውት ታይም ደግሞ መልሶ አጆር ማድረጋቸው አይቀርም። በዚህ አይነት ሂደት ነው የሚሄደው። ግን አሁን ለተጠየቅነው ጥያቄ ግን ለዚህ ጥያቄ መልስ ማንኛው ስቴጅ ላይ ነው ሜምበሮቹ ሪዚስት የሚያደርጉት ኦር ሆስቲሊቲ የሚያሳዩት ለሚለው መልሱ ቢ ይሆናል ማለት ነው። መልሱ ቢ ይሆናል። Question number 3, the total enumerations of target population in study is population, case, sample, census ይሆናል። ማለት በአንድ ስተዲ ወይ ጥናት በምናከናውንበት ሂደት ውስጥ ኤንታየር የሆነውን ፖፑሌሽን በሙሉ ጥናት ውስጥ አካተን የምናከናውነው የጥናት አይነት ምን ብለን እንጠራዋለን ስንል ሴንሰስ ስተዲ ተብሎ ይጠራል። ሴንሰስ ስተዲ ተብሎ ይጠራል። ሳምፕል አይደለም፣ ናሙና አይደለም፣ ኦር ኬዝ አይደለም፣ ኦር ፖፑሌሽን የሚለው እንግዲህ ያው ቶታል ኢኑመሬሽን ኦፍ ታርጌት ፖፑሌሽን ስለሚለን ኢኑመሬሽኑን ምን ብለን እንጠራዋለን ነው የሚለን። መልሱ የሚሆነው ዲ ሴንሰስ ይሆናል ማለት ነው። ዲ ሴንሰስ ይሆናል ማለት ነው። Question number 4, which one of the following is correct about a patent ነው የሚለን። ስለ ፓተንት ኮሬክት የሆነው ማንኛው ነው ይለናል። ኢንተሌክቹዋል ፕሮፐርቲ ራይት ይለናል። ኮሬክት ነው። it is issued by government to the inventor ይለናል። ለፈጠራ ሰዎች ከገቨርንመንት ኢሹ የሚደረግ ነው ይለናል። ይሄ በተመሳሳይ መልኩ ትሩ ነው። is granted for a number of years depending upon the country laws and type of property ነው የሚለን። እንደ ታይፕ ኦፍ ፕሮፐርቲው እና እንደ አገሪቷ ሁኔታ የሚሰጡ አመት ይለያያል ይለናል። በተለይ እንደ ያገሮቹ ምሳሌ ኢትዮጵያ ውስጥ የሚሰራው የፓተንት ህግ አሜሪካ ውስጥ ላይ ሰራ ይችላል። አሜሪካ ውስጥ ለ20 አመት የሚሰጥ የፓተንት ራይት ከሆነ ያለው ኢትዮጵያ ውስጥ ምናልባት ከዛ የተለየ ሊሆን ይችላል።
ግራንት ሲደረግ እንደ የአገሪቷ ኮንቴክስት እና እንደ ፕሮፐርቲው አይነት ይለያያል የሚለው እሱ በተመሳሳይ መልኩ ትሩ ነው ሶ ዲ ኦል ኦፍ ዘ አባቭ ይሆናል ሶ ለዚህ ጥያቄ መልስ የሚሆነው ዲ ኦል ኦፍ ዘ አባቭ ይሆናል ማለት ነው ምክንያቱም ዋን ኦፍ ኮሬክት የሆነው ስለ ፓተንት ስለሚለን ሁሉም ኮሬክት ስለሆኑ መልሱ ዲ ይሆናል ማለት ነው መልሱ ዲ ይሆናል ኦኬ ሶ question number 5 which one of the following is not correct about marketing ስለ ማርኬቲንግ ኮሬክት ያልሆነው ማንኛው ነው ስለ ማርኬቲንግ ኮሬክት ያልሆነው ማንኛው ነው ይላል a marketing is the document that outlines the productions of item b marketing is the creation and delivery of standard of living to the society c marketing is the social and managerial processes marketing is the total business activity ነው ይላል so ከዚህ ውስጥ እንግዲህ ስለ ማርኬቲንግ ፎልስ የሆነው ወይ ደግሞ ስለ ማርኬቲንግ ኮሬክት ያልሆነው ማንኛው ነው የሚለን ሶ መልሱ የሚሆነው ማንኛው ነው እንደምናየው ሲምፕል ነው መልሱ ኤ ነው የሚሆነው ምክንያቱም ማርኬቲንግ የፕሮዳክሽን አይተምን አውትላይን የሚያደርግ ዶክመንት ሳይሆን ይሄ እንደውም የፕሮዳክሽን ወይ ደግሞ የማኑፋክቸሪንግ ዲፓርትመንት ወይ ደግሞ የኦፕሬሽን ዲፓርትመንት ስራ ነው እንጂ የማርኬቲንግ ዲፓርትመንት ስራ አይደለም የፕሮዳክሽን አይተሞችን ዶክመንቶችን አውትላይን ማድረግ የፕሮዳክሽን ዲፓርትመንት የኦፕሬሽን ዲፓርትመንት ኦር የማኑፋክቸሪንግ ዲፓርትመንት ስራ ነው እንጂ የማርኬቲንግ ዲፓርትመንት ስራ አይደለም ከዛ ውጭ ያሉት ግን ማርኬቲንግ creation and delivery of standard of living ነው የሚለው ያ ማለት basically ማርኬቲንግ አላማው value create ማድረግ ነው so value create ከማድረግ ጋር ስለሚያዝ ቢ ኦልሞስት ከዛ ጋር የሚያያዝ ኮንሰርን ነው ማርኬቲንግ ሶሻል የሆነና ማኔጀራል ዩናይት ፕሮሰስ ያለበት ነው በዴፊኒሽንም ስንመለከተው ማርኬቲንግ the social and managerial processes in which the ትራክ የምናደርግበት ከስተመሮቻችንን ሴንስ የምናደርግበት ሰርቭ የምናደርግበት አይነት ሂደት ነው ፕሮሰስ ነው ያ ፕሮሰስ ሶሻል ዩናይት ፕሮሰስ ነው በውስጡ social unit process አለው በውስጡ ደግሞ managerial unit processም አለው and marketing the total of business the total business activity ነው ይላል የማርኬቲንግ የቢዝነስ አክቲቪቲ ነው ይላል ሶ እሱም በተመሳሳይ መልኩ ኮሬክት ነው ሶ ከነዚህ ውስጥ እንግዲህ ኢንኮሬክት የሆነው ስለ ማርኬቲንግ ኦፕሽን ኤ ላይ ያለው ነው ማለት ነው question number 6 the involvement and identifying of alternative course of action that can be implemented if and when the original plan proves inadequate because of the changing circumstance ነው የሚለው ያ ማለት እንግዲህ መጀመሪያ የምናቀደው ነገር ይኖራል ነገር ግን ያቀድነው ነገር ምን ባይል እሺ አዲኬት ባይሆን ኦሪጂናል ዩናይት ፕላናችን አዲኬት ባይሆን ኢንአዲኬት ቢሆን ወይ ደግሞ በአጠቃላይ ያለው ሰርከምስታንሱ ቢቀየር ከዛ እሺ ሌላኛውን ፕላናችንን ኢንቮልቭ አድርገው ወይ ደግሞ ሌላኛውን ፕላናችንን ምንም እናደርግ ኢንቮልቭ የምናደርግ ከሆነ ያንን ፕላን ብለን እንጠራዋለን እሺ ወይ ደግሞ ያን ፕሪፔር የምናደርገው ፕላን ብለን እንጠራዋለን ነው risk reduction contingency threat avoidance crisis management plan ነው እሺ አንዳንድ ጊዜ አይታችሁ ከሆነ ፕላን ኤ ፕላን ቢ ፕላን ሲ የሚባል እሺ ፕላን ኤ የሚባለው እንግዲህ ያለው ሴናሪዮ ኦሪጂናል ፕላኑ ነው ያ ኦሪጂናል ፕላኑ እንግዲህ በሚቀመጥለት ሴት ኦፍ ሰርከምስታንስ ውስጥ የሚተገበር ፕላን ነው ነገር ግን ያ ፕላን ፌል ቢያደርግ ተብሎ ምን ያዘጋጃሉ ፕላን ቢ ይዘጋጃል ሶ ያንን የፕላኒንግ ፕሪፓሬሽን ምን ብለን እንጠራዋለን ስንል የኮንቲንጀንሲ ፕላን ተብሎ ይጠራል እሺ ኮንቲንጀንሲ ፕላን ተብሎ ይጠራል መጠባበቂያ ፕላን ነው so ያንን ነው ስለዚህ ነው ስቴት የሚያደርግልን so the involvement of identifying alternative course of action that can be implemented if the original plan proves inadequate ነው እሺ ምንም ይሁን ከሆነ ኦሪጂናል ፕላኑ inadequate ሆኖ እሺ ምን ተገብረ የፕላን አይነትን or course of action ምን እንጠራለን ስንል contingency plan ነው ማለት ነው risk reduction plan basically risk reduce ለማድረግ ስንል ሴት የምናደርገው ፕላን ነው threat avoidance crisis management plan ብለን እንጠራቸው በቃ basically ከትሬት ጋር ከክራይሲስ ጋርና ከሪስክ ጋር የተያያዙ ነገሮችን አቮይድ ለማድረግ ሪዲዩስ ለማድረግ ሲባል ፕሪፔር የሚደረጉ ፕላኖች ናቸው ኮንቲንጀንሲ ፕላን ግን ይሲ ኦሪጂናል ፕላናችን ፌል ቢያደርግ ኦሪጂናል ፕላናችን አዲኬት ባይሆን ብለን ኢን አዲሽን የምናዘጋጀውን ፕላን ነው ማለት ነው ኮንቲንጀንሲ ፕላን ተብሎ የሚጠራው ሶ ለዚህ ጥያቄ መልስ የሚሆነው ቢ ነው ማለት ነው ቢ ነው question number 7 which one of the following is not a major online marketing domain that could work for international marketing activity ነው የሚለው ማለት ለኢንተርናሽናል ማርኬቲንግ አክቲቪቲ ወርክ የማያደርግ የኦንላይን ማርኬቲንግ ዶሜን ማንኛው ነው የሚለው የኦንላይን ማርኬቲንግ ዶሜን ማንኛው ነው ይላል ቢዝነስ ቱ ቢዝነስ ቢዝነስ ቱ ኮንሱመር ቱ ኮንሱመር ዲ none of the above ይላል so the answer would be D none of the above ነው ምክንያቱም በኦንላይን ማርኬቲንግ ዶሜን ውስጥ ቢዝነስ ቱ ቢዝነስ አለ አንድ ቢዝነስ ሌላ ቢዝነስ የሚሸጥበት አይነት ፕላን የሚሸጥበት አይነት ሴናሪዮ አለ ኦር ዶሜን አለ እሺ ኤክስ የሚባል ፕሮዲዩሰር ዋይ ለሚባል ፕሮዲዩሰር እሺ ቢዝነስ ቱ ቢዝነስ ይሆናል እና ደግሞ ቢዝነስ ቱ ኮንሱመር አይነት አለ እሺ ቢዝነስ ቱ ኮንሱመር in the sense ቢዝነሶች ኤክስ የሚባል ፕሮዲዩሰር ዋይ ለሚባል ከስተመር ኦር ዋይ ለሚባል ኮንሱመር ይችላል ወይስ ደግሞ ኮንሱመር ቱ ኮንሱመር ደግሞ አለ የኦንላይን ማርኬቲንግ ዶሜን ያ ማለት አንዱ ዋይ የሚባል ኮንሱመር ኤክስ ለሚባል ኮንሱመር ካምፕኒ የተጠቀመበት ምርት ሊሸጥለት ይችላል ያ ኮንሱመር ቱ ኮንሱመርም አይነት ዶሜኖች አሉ ሶ በኦንላይን ያንን ማርኬቲንግ ዶሜን ማንኛው ነው ስንል ዲ none of the above ነው ዲ none of the above ይሆናል question number 8
what is the objective of warehouse layout you see what is the objective of warehouse layout so አንድ ጥያቄዎችን አይታችኋቸው ከሆነ በተለይ አሁን ለምሳሌ ባለፈው የኦሪጂናል የማኔጅመንት ኤግዛም ፕሪፔር አድርጌ ነበር ኦሪጂናል ማለት ሞርኒንግ ላይ የተፈተኑትን ሶ እዛ ሞርኒንግ ላይ የተፈተኑት ላይ አንድ ጥያቄ አለ ከዚህ ጋር የሚመሳሰል ጥያቄው ምንድነው የሚለን አሁን እዚህ ጋር ዌር ሃውስ ብሎ ነው ያመጣው እዛኛው ላይ ደግሞ ይጠይቀን ሪቴል ሌአውት ላይ የሪቴል ሌአውት ኦብጀክቲቭ ምንድነው ብሎ ነው የሚጠይቀው እሺ የሪቴል ሌአውት ኦብጀክቲቭ ምንድነው ነው የሚጠይቀው ሶ እናንተም ስትዘጋጁ በዚህ መንገድ የምታዘጋጁ እሺ ራሳችሁን በዚህ መንገድ የምታዘጋጁ አሁን እዚህኛው ላይ ይጠይቀው ጥያቄ የዌር ሃውስ ሌአውት ኦብጀክቲቭ ምንድነው ይላል የዌር ሃውስ ሌአውት ኦብጀክቲቭ ምንድነው ጥያቄዎች የሆነ የሚቀራረቡ የሚወራረሱት አይነት ነገር አለ እና ለምትፈተኑ ተማሪዎች ራሳችሁን በዚህ መልኩ ጋይድ እንታደርጉ ነው እሺ እንደዚህ አይነት ጥያቄዎች ስትመለከቱ ራሳችሁን በዛ ልክ ለማዘጋጀት ስለሚያዘጋጃችሁ ነው ማለት ነው so ወደ ጥያቄው እንግባ so what is the objectives of warehouse layout a manage a varied material flows for each products b expose customer to high margin items c equalize the task time at each workstation d balance a low cost storage with a low cost material handling ይላል so ለዚህኛው የሚሆነው መልስ ማንኛው ነው ስንል ዲ ላይ ያለው ነው መልስ የሚሆነው እሺ ዲ ላይ ያለው ቤስት የሚባለው መልስ ዲ ላይ ያለው ነው ሌሎቹ መልስ አይሆኑ ምናምን ያልን አይደለም ግን ሪሌቲቭሊ ከዌርሃውስ ሌአውት አንፃር የዌርሃውስ ሌአውት በቃ ኦብጀክቲቭ ዋናው ኤሙ ምንድነው ስንል as much as possible ስቶሬጅ ኮስቱን ማድረግ ነው ሎ ማድረግ ሲሆን ፕላስ ሎ የሆነ አይነት የማቴሪያል ሃንድሊንግ ኮስትን ማድረግ ነው ኢምፕሊመንት ሊያደርግ የሚችል አይነት ሌአውትን ሴትአፕ ማድረግ ነው አላማው እሺ ቢ አይሆንም የከስተመር ኤክስፖዠርን መጨመር ምንለው ይሄ ሪቴል ሌአውት ቢሆን እሺ ሪቴል ሌአውት የኛው ግን ዌርሃውስ ነው ስቶሬጅ ነው ስለዚህ የስቶሬጅ ኦብጀክቲቭ ቤዚካሊ ኮስቱን ሚኒማይዝ ማድረግ ነው ማለት ነው ማቴሪያል ፍሎው ላይ ያለውና የሚሉትም and equalize task time የሚሉትም እነሱ some extent objective ሊሆን ይችላል ግን ለዌርሃውስ ሌአውት ግን ቤዚክ የሚባለው ኦብጀክቲቭ ዲ ላይ ያለው ባላንስ low cost storage with low cost material handling የሚለው ነው ማለት ነው question number 9 the steps in a feasibility study that determines whether there will be a sufficient and sustainable demand for the proposed product is market and demand analysis financial analysis technical analysis ነው ዛባብ ነው የሚለው so በፊዚቢሊቲ ስተዲ ውስጥ እኛ ፕሮፖዝ ያደረግነው ፕሮዳክት ሰፊሽንት የሆነና ሰስቴኔብል የሆነ ዲማንድ መኖሩን ይሲ ዲተርማይን የምናደርግበት የፊዚቢሊቲ ስተዲ ምን ተብሎ ይጠራል ነው የሚለው ከላይ ያለው መጀመሪያ ላይ የምናገኘው ኤ ማርኬት ኤንድ ዲማንድ አናሊሲስ ላይ ያለው ወይ ደግሞ ማርኬት አናሊሲስ ተብሎ የሚጠራው የፊዚቢሊቲ ስተዲ ነው ማለት ነው የፊዚቢሊቲ ስተዲ ነው ያ ማለት አንድ አይተም ፕሮዲዩስ የምናደርገው ፕሮዳክት ማርኬት ላይ ቢወጣ ይሲ ምን አለው ወይ ነው ሰፊሽንት የሆነ ፕላስ ደግሞ ሰስቴኔብል የሆነ ይሲ በቂ የሆነ ከዛ ደግሞ ቀጣይነት ያለው ዲማንድ ለፕሮዳክታችን አለው የሚለው የማርኬት አናሊሲስ ኦር የማርኬት ፊዚቢሊቲ ፓርት ነው ማለት ነው ሶ ለዚህ ጥያቄ መልስ የሚሆነው ኤ ነው ማለት ነው ለዚህ ጥያቄ መልስ የሚሆነው ኤ ነው question number 10 which one of the following is wrong about the leader and leadership ነው የሚለው ስለ ሊደርና ስለ ሊደርሺፕ ሮንግ የሆነው ማንኛው ነው ኤ leadership is there to influence followers ትሩ ነው a manager can be a leader ማኔጀሮች ሊደር ሊሆኑ ይችላሉ ትሩ ነው እሺ ማኔጀሮች ሆነው ሁሉም ላይሆን ይችላል ግን ማኔጀር ሆነው ሊሆን ይችላሉ ሊደር ሊሆኑ ይችላሉ so ትሩ ነው leaders are usually inspirational ይላል እሺ leaders are usually inspirational ሊደሮች ኢንስፓይሬሽናል ናቸው እሱም ትሩ ነው ምክንያቱም ሊደሮች ኢንስፓየር ነው የሚያደርጉት ሞቲቬት ነው የሚያደርጉት እሺ ጋይድ ነው የሚያደርጉት so ኢንስፓይሬሽናል ናቸው ሊደሮች ዲ all leaders are managers የሚለው ግን ሮንግ ነው እሺ ሁሉም ሊደሮች ማኔጀር ላይሆኑ ይችላሉ እሺ ሁሉም ሊደሮች ማኔጀር ላይሆኑ ይችላሉ ማኔጀራል ፖዚሽን ላይ ላይቀመጡ ይችላሉ ምክንያቱም ሊደርሺፕ is not about ከፖዚሽን ጋር የሚያያዝ ኮንሰርን አለ ሊደርሺፕ ነው የሚጠራው ሊደርሺፕ በቃ አንድን ሰው ኢንስፓየር የማድረግ አንድን ሰው ኢንፍሉዌንስ የማድረግ አንድን ሰው ሞቲቬት የማድረግ ነገር ነው እሺ ሊደርሺፕ ተብሎ የሚጠራው እሺ ሊደርሺፕ ተብሎ የሚጠራው ሶ ሊደርስ ተብሎ የሚጠሩት የግድ ፖዚሽናል ዩናይት ሊደርሺፕ ላይ ይችላል እሺ ፖዚሽናል ዩናይት ሊደርሺፕ ላይ ይችላል ሶ all leaders are managers የሚለው እሱ ሮንግ ዩናይት ስቴትመንት ነው ሁሉም ሊደሮች ማኔጀር ላይ ሆኑ ይችላሉ ሶ የዚህ ጥያቄ መልስ የሚሆነው ዲ ነው ማለት ነው የዚህ ጥያቄ መልስ የሚሆነው ዲ ነው question number 11 the method used for solving an assignment problem is called የአንድ assignment problem ሶልቭ ለማድረግ የምንጠቀመው ሜተድ ምን ተብሎ ይጠራል ነው የሞዲ ሜተድ ተብሎ የሚጠራው ሞዲፋይድ ዲስትሪቢዩሽን reduced matrix method the Hungarian method and VAM ወይ ቮግል አፕሮክሲሜሽን ሜተድ ይባላል ሶ እንግዲህ አሳይመንት ፕሮብለምን ሶልቭ ለማድረግ ስንል የምንጠቀምበት ሜተድ ማንኛው ነው ይላል ሶ መልሱ ምን ይሆናል ሲ ሃንጋሪያን ሜተድ ይሆናል ሲ ሃንጋሪያን ሜተድ ይሆናል ዛኛው ጥያቄ ላይ ከትራንስፖርቴሽን ጋር ተያይዞ የሚጠይቅ ጥያቄ አለ እሱንም ልክ ማለት ፓራላል ነው ጥያቄዎች ናቸው ጥያቄዎችና በደንብ ትኩረት ሰጣችሁ እንድታያችሁ ያከነ ኦኬ ሶ ለዚህ ጥያቄ መልስ የሚሆነው ግን ሲ ሃንጋሪያን ሜተድ ይሆናል ሲ ሃንጋሪያን ሜተድ ይሆናል ማለት ነው
Question number 12. One of the following is a category of growth needs according to Alderfer ነው የሚላል በአልደርፈር ቲዮሪ ግሮዝ ኒድ ውስጥ የሚመደበው ማንኛው ነው ይለናል ሶሻል ስቲም ሴፍቲ ሳይኮሎጂካል ኒድ እሺ ሶ ስለ ሞቲቬሽን ላይ እንመለከት ሶ ሞቲቬሽን ላይ ስንመለከት አንዱ ስለ አብርሃም ማስሎ ነው ስለ አብርሃም ማስሎ ባለፈው ዛኛው ሞርኒንግ ሴሽን ላይ የወጣው ጥያቄ ላይ አለ ሶ አብርሃም ማስሎ እንግዲህ በአምስት ነው የሚከፍላቸው ሳይኮሎጂካል ኦር ፊዚዮሎጂካል ብሎ ወይ ደግሞ ቤዚክ ኒድ የሚላቸው አለ ከዛ ሴፍቲ ኒድ ይመጣል ከዛ ወደ ሶሻል ይመጣል ከሶሻል በኋላ ወደ ስቲም ይመጣል ከስቲም በኋላ ወደ ሰልፍ አክቹዋላይዜሽን ይመደባቸዋል ሶ ይሄ የአብርሃም ማስሎ ነው ከዛ ሞር ይመጣና አልደርፈር የሚባለው ግለሰብ የአብርሃም ማስሎ ቲዮሪዎችን ወደ ማሻሻል ይመጣና ከዛ በሶስት ተጠጥሮ ያስቀምጣቸዋል ኤአርጂ ቲዮሪ ይባላሉ እሺ ኤግዚስተንስ ሪሌትድነስ እና ግሮዝ ኒድ ተብሎ ይጠራሉ እሺ ኤግዚስተንስ ብሎ የሚጠራቸው አብርሃም ማስሎ ፊዚዮሎጂካል ኦር ሳይኮሎጂ ወይ ደግሞ ቤዚክ ኒድ ብሎ የሚጠራቸውና ሴፍቲ ኒድን አንድ ላይ የያዘው ኒድ በአልደርፈር ምን ተብሎ ይጠራል ኤግዚስተንስ ኒድ ተብሎ ይጠራል እሺ ኤግዚስተንስ ኒድ ተብሎ ይጠራል whereas በአብርሃም ማስሎ ሶሻል ኒድ የተባለው በአልደርፈር ደግሞ ሪሌትድነስ ኒድ ተብሎ ይጠራል ሪሌትድነስ ኒድ ተብሎ ይጠራል ከዛ በአብርሃም ማስሎ ላይ የሰልፍ ስቲም እና የሰልፍ አክቹዋላይዜሽን ኒድ ደግሞ አልደርፈር ምን ውስጥ ይመድባቸዋል ግሮዝ የሚባለው ኒድ ውስጥ ይመድባቸዋል ነው ሶ በግሮዝ ኒድ ውስጥ የሚካተተው ማንኛው ነው ስንል ሶሻል አይደለም ሶሻል ምንድነው ሪሌትድነስ ኒድ ነው ሴፍቲ እና ሳይኮሎጂካል ፊዚዮሎጂካል የሚሉትም እነሱ ደግሞ በብዛት ወደ ኤግዚስተንስ ኒድ የሚያመዙ ናቸው ማለት ነው ሶ በግሮዝ ኒድ ውስጥ የሚመደበው ማን ነው ስንል ቢ ነው ማለት ነው ስቲም ኒድ የሚለው ሰልፍ ስቲም ኒድ የሚባለው እሱ ግሮዝ ኒድ ውስጥ የሚመደብ ነው ማለት ነው ግሮዝ ኒድ ውስጥ የሚመደብ ነው ልዩነታቸውን በደንብ ይሄ እንትን አድርጓቸው እሺ እንደነገርኳችሁ ነው ሴፍቲ ኤንድ ፊዚዮሎጂካል ኦር ቤዚክ ኒድ የሚባለው ያለው ኤግዚስተንስ ኒድ ላይ ነው ኤግዚስተንስ ኒድ ላይ ነው ሶሻል የሚባለው ኒድ ባልደርፈር ሪሌትድነስ ኒድ ላይ ነው ያለው ፕላስ ሰልፍ ስቲም እና ሰልፍ አክቹዋላይዜሽን የሚባሉ ኒዶች ደግሞ ባልደርፈር ግሮዝ ኒድ ውስጥ ነው ያሉት ነው እሺ ባልደርፈር ውስጥ ግሮዝ ኒድ ውስጥ ነው ያሉት ነው የኔ ጥያቄ ወደ 13ኛው ስንመጣ which one of the following is true about market and marketer ነው የሚለው ስለ ማርኬት እና ስለ ማርኬተር true የሆነው ማንኛው ነው a market is the process of selling and buying of goods and services false ነው marketing the buying of የለም rather selling ነው ያለው Thus, marketer is a set of actual and potential buyers for a given service ነው የሚለን ማርኬተር ብለን የምንጠራው is a set of actual and potential buyer ያለበት እንላለን ይሄም ፎልስ ነው ይሄ እንደውም የማርኬት ዴፊኒሽን ነው ሶ ሲ ስንመጣ ማርኬት is a set of actual and potential buyers of a product or service ነው የሚለን ይሄ ትሩ ነው ማርኬት በቢዝነስ ውስጥ እንግዲህ ታርጌት የሆነ የኛ አክቹአሊ የሆነ ኦር ፖቴንሻል ዩናይት ባየራችንን ኦር ከስተመራችንን የያዘልን ማቀፍ ነው ማርኬት ተብሎ የሚጠራው እሺ ማርኬት ተብሎ የሚጠራው ሱቅ ሄዳችሁ ገቢያው እኮ ቀዝቅዟል ሲል ገቢያው ማለት እንግዲህ የዛን ካምፓኒ ወይ ደግሞ የዛን ሱቅ የሚጠቀሙ አክቹአሊ ሆኑ ፕላስ ደግሞ ፖቴንሻል ዩናይት ባየሮች መተው እየገዙ ያለ ማለት ነው ያን ነው ማርኬት ብለን የምንጠራው በውስጡ አክቹአሊ ሆነና ፖቴንሻል ዩናይት ባየሮችን የያዘ ነገር ነው ማርኬት ተብሎ የሚጠራው ሶ ሲ ስለ ትሩ ስለሚል ሲ ላይ ያለው መልስ ጥሩ ነው ማለት ነው ዲ ላይ ያለው ማርኬተር is a place where buyers and sellers found together የሚለው እሱም ፎልስ ነው ይሄም የማርኬት ዴፊኒሽን ነው እንጂ የማርኬተር ዴፊኒሽን አለ ቢሲ ማርኬተር ሶ ማርኬተር ያሉትና ኤ ቢ እና ዲ ላይ ያሉት ሮንግ የሆኑ ስቴትመንቶች ሲሆኑ whereas ሲ ላይ ያለው ስቴትመንት ምንድነው ማለት ነው ትሩ ነው ማለት ነው ሲ ላይ ያለው ስቴትመንት ትሩ ነው ማለት ነው ሶ የዚህ ጥያቄ መልስ ምን ይሆናል ሲ ይሆናል question number 14 a consequence of equitable compensation includes ነው የሚላል you see equitable አይነት compensation ምን አይነት ኮንሲኩዌንስ አለው ተርኖቨር ስትራይክ ጆብ ዲሳቲስፋክሽን attracting qualified employee ይላል so this one is simple መልሱ ምን ይላል attracting a qualified employee ነው እሺ at equitable አይነት compensation ማለት በቃ ፌር የሚባል አይነት compensation ከፈያ ከሆነ ያለው ተርኖቨር የሚባል ነገር አይኖርም ስትራይክ እና ኮምፕላያንትም አይኖርም ጆብ ዲሳቲስፋክሽንም አይኖርም ራዘር ምንድነው የሚሆነው qualified ዩናይት ኤምፕሎይዎችን አትራክት ማድረግ እንችላለን ነው so መልሱ ዲ ይሆናል ማለት ነው መልሱ ዲ ይሆናል ኦኬ question number 15 እንመልከት performance is interpreted as a cumulative effects of the following except performance ላይ የምንጠራው interpreted as a cumulative effect of the following except ነው የሚለን right environment individual ego task requirement motivation and engagement ነው የሚለን so performance basically የሰዎች ያላቸው knowledge ሰዎች ያላቸው skill plus motivation ነው performance ላይ የምንጠራው ነገር ግን እንግዲህ ፐርፎርማንስ በጣም ኢፌክቲቭ ሊሆን የሚችልባቸው አይነት ሴናሪዎች አሉ ለምሳሌ environment በጣም ራይት ዩናይት environment ከሆነ ያለው በጣም ፐርፎርም ማድረግ እንችላለን እሺ ሜቢኛን ጋይድ የሚያደርጉ ኦር እኛ ስራችን ልንሰራ የምንችልበት environment work environment በጣም ጤናማ ከሆነ ራይት ዩናይት environment ውስጥ ከሆነ ያለን ፐርፎርማንሳችን ቤተር ይሆናል ታስክ
ሆቹም በዛው ልክ በተቻለ መጠን ክሊርሊ የምንሰራቸው ስራዎች ስፔሲፋይ ተደርገው ከተቀመጡም በዛው ልክ ፐርፎርማንሳችን ቤተር ይሆናል። ፕላስ ሞቲቬሽን ኤንድ ኢንጌጅመንት ሲኖር ደግሞ የበለጠ ፐርፎርማንሳችን ያድጋል፣ ጥሩ የሆነ ፐርፎርማንስ ይኖራል። ነገር ግን if there is an individual ego የሚኖር ከሆነ ግን እሱ ፐርፎርማንስ ላይ ኢምፓክት ይኖራል። so the performance is interpreted as a cumulative effects on the following except የሚለው መልሱ ምን ይሆናል ማለት ነው? ቢ ኢንዲቪጁዋል ኢጎ ይሆናል ማለት ነው። ኢንዲቪጁዋል ኢጎ ሶ ኢንዲቪጁዋል ኢጎ የሚያስፈልግ አይነት ኤሌመንት አለ ማለት በፐርፎርማንስ ውስጥ። ኦኬ question number 16 a set of interdependent organization that help us or that make the products or services are available for the use or consumption by a consumer or business users ነው የሚለን value delivery network, production intermediary, value creation summary and marketing channel ይሆናል። the answer will be D marketing channel ይሆናል። ያ ማለት marketing channel ብለን የምንጠራቸው basically ምንድናቸው? እነዚህ የኛን ፕሮዳክት ወደ ኮንሱመሩ ወደ ቢዝነስ ዩዘሩ አቬል የሚያደርጉልን we call it marketing channel ተብሎ ይጠራሉ። those are interdependent የሆኑ ድርጅቶች ናቸው። they are a set of interdependent organization that help us or that make us our products or services available for those consumers or business buyers ነው። so መልሱ ዲ ይሆናል የዚህኛው ጥያቄ። ወደ question number 17 ስንመጣ which one of the following best describe elements ነው በስታቲክስ or በዳታ ዓለም ውስጥ ተመልከቱት። so element describe የሚያደርግልን ኤሌመንት ማንኛው ነው ይላል። a entities on which data are collected data collect የሚደረግበት entity ነው። b the characteristics of interests, c facts and figures collected, d none of the above ይላል። the answer would be b characteristics of interest ብለን የምንጠራው። so ኤሌመንት ለምንድነው? attribute ነው። attributes ነው። so የአንድ attributeን ኤሌመንት ተብሎ ይጠራል። ኤሌመንት ተብሎ ይጠራል። so the characteristics of interest ነው almost characteristics we call it ተብሎ ስለሚጠራ attribute ተብሎ ስለሚጠራ መልሱ ቢ ይሆናል ማለት ነው። ቢ ይሆናል። question number 18 እንመልከት። according to the Cartler wheel the first phase in the change process is termed as evaluating, refreezing, unfreezing, changing ይሆናል። so እንግዲህ ሶስት ሌየሮች አሉት ኦር ሶስት ፌዞች አሉት በኮዲንግ ካርትል ዊል ቼንጅ። የመጀመሪያው አንፍሪዚንግ ነው፣ ከዛ ቼንጂንግ ነው፣ ከዛ ሪፍሪዚንግ ነው። ሶ የመጀመሪያውም ተብሎ ይጠራል ነው የሚለን ዛንስ ሩል ቢ ሲ አንፍሪዚንግ ይሆናል። አንፍሪዚንግ ተብሎ ይጠራል። ይሄ ፕሪ ቼንጅ ያለው ነው። ዘን ፕሪ ቼንጅ ያለውን ሴናሪዮ ነው። ዘን ቼንጅ ይኖራል። ከቼንጅ በኋላ ደግሞ ሪፍሪዚንግ ይኖራል። ሶ የዚህ ጥያቄ መልስ ምን ይሆናል ማለት ነው? ሲ አንፍሪዚንግ ይሆናል ማለት ነው። ሲ አንፍሪዚንግ ይሆናል። question number 19 which one of the following of the following which one is not a component of feasibility study? ከሚከተሉት ውስጥ የፊዚቢሊቲ ስተዲ ኮምፖነንት ያልሆነው ማንኛው ነው ይላል። የፊዚቢሊቲ ስተዲ ኮምፖነንት ያልሆነው ማንኛው ነው? descriptions of businesses, market feasibility, technical feasibility, d none of the above ይላል። so እንግዲህ የዚህ ጥያቄ መልስ የሚሆነው definitely a ነው የሚሆነው። descriptions of the business የሚለው የፊዚቢሊቲ ስተዲ ኮምፖነንት አይደለም። ቢዝነስ ፕላን ፕሪፔር ስናደርግ ኮምፖነንቶች ሊስት ስናደርግ አንዱ ፊዚቢሊቲ አሰስመንት ሜክ የምናደርግበት ኤሪያ ነው። ግን እዛ ላይ የፊዚቢሊቲ አሰስመንት ስንሰራ የማርኬት ፊዚቢሊቲ፣ ቴክኒካል ፊዚቢሊቲ፣ ኢኮኖሚክ ፊዚቢሊቲ፣ የማኔጅመንት ፊዚቢሊቲ፣ ኤንቫይሮንመንታል ፊዚቢሊቲ በጣም የሚባሉ ነገሮችን ሜክ እናደርጋለን። ነገር ግን ዲስክሪፕሽንስ ኦፍ ቢዝነስ ብለን የምንጠራው ቢዝነሱ እንደዚህ ነው ምናምን ተብሎ የሚቀመጥ ነገሮች ናቸው። ይሄ ከፊዚቢሊቲ ጋር ሪሌትድ የሆነ አይነት ነገር አለ። ከፊዚቢሊቲ ጋር ሪሌትድ የሆነ አይነት ነገር አይደለም። ወይስ ማርኬት ፊዚቢሊቲ ስንል ዲማንድ ነው የምናየው። ቴክኒካል ፊዚቢሊቲ ስንል የኦፕሬሽናል ካፓቢሊቲያችን ነው የምንመለከተው። የሌሎች የፊዚቢሊቲ ካቴጎሪዎች ፋይናንሻል ፊዚቢሊቲ ስንል የፋይናንሻል ሪተርናችንን ነው የምንመለከተው። ኤንቫይሮንመንታል ፊዚቢሊቲ ከዛ ጋር ሪሌትድ የሆነ አይነት ኮንሰርኖች ናቸው። ሶ እንግዲህ በፊዚቢሊቲ ስተዲ ውስጥ የማይካተተው ኮምፖነንት ማንኛው ነው ከተባለ መልሱ ኤ ዲስክሪፕሽንስ ኦፍ ለቢዝነስ ይሆናል ማለት ነው። question number 20 a statement that no difference exists between the parameter and the statistic being compared to it is alternative hypothesis, research question, hypothesis, null hypothesis ነው የሚለው። so the parameter ብለን የምንጠራው እንግዲህ the numerical descriptions of population ነው። የአንድን population category for example አሁን population mean equals to 5 population standard deviation equals to 0.2 population ምናምን እያልን በፖፑሌሽን ኤክስፕረስ የምናደርጋቸው ኒሜሪክ የሆኑ ተርሞችን ወከሉት ፓራሜትር ተብሎ ይጠራሉ። ፓራሜትር ተብሎ ይጠራሉ። ወራስ ስታቲክ ተብሎ የሚጠሩት ተርሞች ደግሞ those are numerical descriptions of samples ናቸው። ሳምፕሎች ኒሜሪካል ዲስክሪፕሽን ያባ ሳምፕል ሚን፣ ሳምፕል ቫሪያንስ፣ ሳምፕል ስታንዳርድ ዲቪዬሽን፣ ሳምፕል እየተባሉ የሚገለጹ ነገሮች ወከሉት ስታቲክ ተብሎ ይጠራሉ። so በእንግዲህ በፓራሜትር እና በስታቲክ መካከል ኖ ዲፈረንስ እንደሆነ የሚያሳይ ነው። ኦር ስቴትመንት ምን ተብሎ ይጠራል ነው? ኦልተርናቲቭ ሃይፖቴሲስ፣ ሪሰርች ኬሽን፣ ሃይፖቴሲስ፣ ነል ሃይፖቴሲስ ነው የሚለው። so
ሃይፖቴሲስ is an assumption ነው assumption ተብሎ ይጠራል በሃይፖቴሲስ ሁለት አይነት የሃይፖቴሲስ አይነቶች አሉ null hypothesis እና alternative hypothesis ተብሎ ይጠራሉ null hypothesis ተብሎ የሚጠራው ይሄ status quo ተብሎ የሚጠራ የሃይፖቴሲስ አይነት ሲሆን ምንድነው አስዩ የሚያደርገው ዲፈረንስ የለም ብሎ አስዩ የሚያደርግ ነው ዲፈረንስ የለም በቃ there is no significant difference ብሎ የሚያስብ ነው በቃ በፊት የነበረው እንደነበረ ነው for example ያ currently ያለው የአይኪው መጠን 100 ከነበረ በቃ ከ10 አመት በኋላ በቃ ያለው አይኪው ያ ነው ብሎ የሚያስብ ነው ያንን ምን ብለን እንጠራዋለን null hypothesis ብለን እንጠራዋለን so research makes እናደርግ basically የዚህ አይነት null hypothesis ይኖራል ማለት ማህበረሰቡ እንደ ትሩ አክሴፕት ያደረገው until we have an evidence to reject it ነው ያንን ሪጀክት ለማድረግ የሚያስችል መረጃ እስከሌለን ድረስ በማህበረሰቡ ውስጥ or በሳይንሱ ውስጥ እንደ ትሩ አክሴፕት የተደረገን ኤሌመንት we call it null hypothesis ተብሎ ይጠራል ለዛም ነው ዲፈረንስ እንደሌለ ኢምፓክት እንደሌለ ኢፌክት እንደሌለ ኤክስፕረስ የምናደርግበት ስቴትመንት we call it null hypothesis ተብሎ ይጠራል then alternative የሚባል አይነት hypothesis አለ alternative የሚባለው hypothesis ደግሞ researcher hypothesis ተብሎ ይጠራል ተርሙ እንደሚነግረን እሱ there is an alteration alteration ለውጥ አለ ዲፈረንስ አለ ብሎ የሚያስብ ነው ማለት ነው ሶ በዚህ ለዚህ ስቴትመንት መልሱ ማን ነው ስንል ዲ null hypothesis ነው ማለት ነው ዲ መልሱ null hypothesis ይሆናል ማለት ነው null hypothesis ይሆናል question number 10 ይሆናል a test is to tell when the alternative hypothesis doesn't specify any direction b the null hypothesis doesn't specify any direction c the alternative hypothesis specify direction d the alternative hypothesis does specify a positive direction ነው የሚለን so እንግዲህ HA ማለት alternative hypothesis ነው HO ማለት ደግሞ null hypothesis ነው አሁን አንድ ቴስት to tell ነው የምንለው መቼ ነው አንድ ቴስት to tell ነው የምንለው መቼ ነው ስንል ምን ጊዜም ቴስትን አንዱን to tell ነው one tell ነው right tell ነው left tell ነው ስንል ምን ጊዜም የምንመለከተው የኦልተርኔቲቭ ሃይፖቴሲሱን ሳይን ነው የምንመለከተው ኦኬ የኦልተርኔቲቭ ሃይፖቴሲሱን ሳይን ነው የምንመለከተው የኦልተርኔቲቭ ሃይፖቴሲስ ሳይን ሶስት አይነት ሊሆን ይችላል ሶስት አይነት ሊሆን ይችላል ያ ማለት እንግዲህ የኦልተርኔቲቭ ሃይፖቴሲሳችን ለዛ ሊሆን ይችላል የኦልተርኔቲቭ ሃይፖቴሲሳችን ግሬተር ዛን ሊሆን ይችላል የኦልተርኔቲቭ ሃይፖቴሲሳችን ኖት ኢኳል ሊሆን ይችላል ኖት ኢኳል ሊሆን ይችላል ሶ ያንን ስለሚሆን we will ሁሉ ጊዜም የምንመለከተው ማንኛው ነው ማለት ነው የምንመለከተው የኦልተርኔቲቭ ሃይፖቴሲሳችንን ሳይን የኦልተርኔቲቭ ሃይፖቴሲሳችንን ሳይን ያ ማለት እንግዲህ እንደነገርኳችሁ ምን ሊሆን ይችላል ብያችኋለሁ የኦልተርኔቲቭ ሃይፖቴሲሳችን የኤችኤ ብለን የምንጠራው ኤሌመንት ቤዚካሊ ምን ሊሆን ይችላል it may be less than greater than ሊሆን ይችላል maybe ምን ሊሆን ይችላል less than ሊሆን ይችላል or it may be not equal ሊሆን ይችላል so እነዚህ ሶስት ሳይኖች ነው አሉ ይሄ የኦልተርኔቲቭ ሃይፖቴሲስ ሳይናችን ነው የኤችኦ ብለን የምንጠራው ደግሞ null hypothesis ብለን የምንጠራው ደግሞ ምን ጊዜም የኢኳሊቲ ሳይን ይኖርበታል በውስጡ የኢኳሊቲ ሳይን ይኖራል for example አሁን የኛው greater than ከሆነ የnull hypothesisችን ለዛን or equal to ነው የሚሆነው ለዚህኛው ደግሞ greater than or equal to ይሆናል then የዚህኛው ደግሞ equal ይሆናል so እንደዚህ ነው የሚሆነው ምን ጊዜም ኤክስፕረስ ሲደረግ ሃይፖቴሲስ ኤክስፕረስ ሲደረግ በዚህ መልኩ ነው ኤክስፕረስ የሚደረገው በዚህ መልኩ ነው ኤክስፕረስ የሚደረገው so የመጀመሪያው for example ለዛን or equal to ከሆነ ኦልተርኔቲቭ greater than ይሆናል null hypothesisችን greater than or equal to ከሆነ ኦልተርኔቲቫችን ለዛን ይሆናል null hypothesisችን ኢኳል ከሆነ ኦልተርኔቲቭ hypothesisችን ኖት ኢኳል ይሆናል አሁን ይሄን ከሆነ አንድን ቴስት ቱ ቴል ነው ዋን ቴል ነው ብለን የምንወስነው ምን ጊዜም የምንመለከተው የኦልተርኔቲቭ ሃይፖቴሲሱን ሳይን ነው የምንመለከተው ኦኬ የዚህን ሳይን ነው የምንመለከተው ሶ የዚህን ሳይን ስንመለከት የመጀመሪያው ምሳሌ አንዱ ሳይን አይዘር ወደ አንድ ዳይሬክሽን ብቻ ሊያመዝን ይችላል አሁን ይሄኛው ስንመለከት greater than ሳይን ነው ሶ የሳይኑ ፖዚቲቭ ነው ማለት ነው ፖዚቲቭ ራይት ዳይሬክሽን ነው የሚከተለው ዋን ቴል ሆኖ ራይት ቴል ቴስ ነው ማለት ነው ፖዚቲቭ ሆኖ ቴሉ ምንድነው ራይት ቴል ነው ማለት ነው ራይት ቴል ነው ያ ማለት የሪጀክሽን ሪጅናችን ያለው በአንድ ዲስትሪቢዩሽን ውስጥ ወደ ሳይድ ነው ማለት ነው ወደ ራይት ሳይድ ላይ ነው ማለት ነው ራይት ሳይድ ላይ ነው ወደዚህ ወደ ራይት ሳይድ ነው ያለው ሶ ለዛን ሲሆን ወደዚህ ነው ያለው ነው ወደዚህ ነው ያለው ነገር ግን ለዛን ሲሆን ደግሞ ኔጌቲቭ ዳይሬክሽን ነው ያለው ሶ የሪጀክሽን ሪጅኑ የሚያርፈው ኔጌቲቭ ሳይድ ላይ ነው ኔጌቲቭ ሳይድ ላይ ነው ዜሮ ብኮን ወደዚህ ወደ ኔጌቲቭ ያርፋል ነው ነገር ግን ቱ ቴል ሲሆን አንድ ቴስት ቱ ቴል ሲሆን የኦልተርኔቲቭ ሃይፖቴሲስ ሳይኑ ምን ይሆናል ነው ምንም አይነት ዳይሬክሽንን አይጠቁምም ነው አሁን for example not equal ሲል ወዴት እንደሚሄድ አይታወቅም ለዛን ይሁን greater than ይሁን አናቀም ነው greater than ይሁን ለዛን ይሁን አናቀም ነው so አንድ ቴስት ቱ ቴል ነው የምንለው when the alternative hypothesis sign is ምን ሲሆን not equal ሲሆን ማለት የኦልተርኔቲቭ ሃይፖቴሲሳችን not equal ከሆነ ቴላችን ምንድነው ማለት ነው ቱ ቴል ነው ማለት ነው ነገር ግን የኦልተርኔቲቭ ሃይፖቴሲስ ሳይናችን ዳይሬክሽን ምን የሚያደርግ ከሆነ ስፔሲፋይ የሚያደርግ ከሆነ ያንን ዋን ቴል ነው ማለት ነው ዋን ቴል ነው so ያ ዳይሬክሽን ሜቢ ፖዚቲቭ ሊሆን ይችላል ያ ዳይሬክሽን ሊሆን ይችላል ኔጌቲቭ ሊሆን ይችላል ማለት ነው so ለዚህ ጥያቄ መልስ የሚሆነው ማንኛው ነው ስንል
ኤ ነው ማለት ነው። የዚህ ጥያቄ መልሱ ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። the alternative hypothesis doesn't specify any direction ማለት ነው። the alternative hypothesis doesn't specify any direction ይሆናል ማለት ነው። ኦኬ question number 22 question number 22 which one of the following is true about entrepreneur? so ስለ entrepreneur ከነዚህ ውስጥ true የሆነው ማንኛው ነው? A entrepreneur is a process of venture creation in an innovative and creative way. B entrepreneur is a means through which a new value is created as a result of the project. C entrepreneur is an individual commissioned to undertake a particular commercial project. D entrepreneur is a way of life for a developed and industrialized nation ነው የሚለው ሶ ከነዚህ ውስጥ ትሩ የሆነ ማንኛው ነው? ከነዚህ ውስጥ ትሩ የሆነ ማንኛው ነው ስንመለከታቸው 2-3 አካባቢ ያሉት መልስ ሊመስሉን ይችላሉ። መልስ ሊመስሉን ይችላሉ። ነገር ግን ከነዛ ውስጥ በጣም ቤስት የሚባለው መልስ ማንኛው ነው? ማንኛው ነው? ሶ ስንመለከት እንግዲህ አሁን ባለው ማለት በጣም ቤስት የሚባለው ኢንተርፕረነርሺፕ ዴፊኒሽን ኢንተርፕረነርሺፕ ማለት ኢኖቬሽን ፕላስ ክሬቲቪቲ ነው። ኢኖቬሽን ፕላስ ክሬቲቪቲ አድርገን የምናገኘውን ተርም ነው ኢንተርፕረነርሺፕ ብለን የምንጠራው። ሶ በዚህ ከሄድን መልሱ ምን ይሆናል ማለት ነው? ኤ ነው ማለት ነው። መልሱ ኤ ነው። ሶ ኢንተርፕረነርሺፕ ፕሮሰስ ኦፍ ቬንቸር ክሬሽን ነው። ቬንቸር ክሬት እናደርጋለን። ግን ክሬት የምናደርገው ቬንቸር ኢኖቬቲቭ የሆነና ክሬቲቭ በሆነ አይነት መንገድ ነው የተደረገ ነው ማለት ነው። ክሬት የተደረገ ቬንቸር ነው። ክሬት የተደረገ ቬንቸር ነው። ከዛ ውጭ ያሉት ግን ያው መልስ ሊመስሉ ይችላሉ። ነገር ግን አይደለም። ፎር ኤግዛምፕል አሁን ሲን ብንመለከት ኢንተርፕረነር ኢንዲቪጁዋል ኮሚሽን ቱ አንደርቴክ ኤ ፓርቲኩላር ኮመርሻል ፕሮጀክት የሚለው ይሄ በኢንተርፕረነርሺፕ በ16ኛው በ17ኛው አካባቢ ሴንቸሪ የነበረ የኢንተርፕረነርሺፕ ዴፊኒሽን ነው። ይሄ ኢንተርፕረነርሺፕ ዴፊኒሽን ላይ አሁን ላይ የለም። ያ ዌይ ኦፍ ላይፍ ነው ለዴቨሎፕድ ለሆኑ ኢንዱስትሪላይዝድ ለሆኑ ኔሽን ይላል። ያ እንግዲህ ለዴቨሎፒንግም ዋን ዌይ ኦፍ ላይፍ ነው። ሶ ዲም መልስ አይሆንም ማለት ነው። ቢንም ስንመለከት ኦልሞስት አንድ አውትካም ነው የሚያሳየው። ሪዛልት ኦፍ ፕሮጀክት ነው የሚለው። ሶ እንደ አውትካም ብቻ ነው ኮንሲደር የሚያደርገው። ኢንተርፕረነርሺፕ ሂደት ነው። ኢንተርፕረነርሺፕ የሆነ አውትካም አይደለም። ራዘር ፕሮሰስ ነው፣ ሂደት ነው። ለዛ ነው ኤ በጣም ሞር ኢንክሉሲቭ የሆነና ቤተር የሆነ ዴፊኒሽን ነው ማለት ነው። ሶ የዚህ ጥያቄ መልስ የሚሆነው ኤ ነው ማለት ነው። question number 23 which one of the following is not random sampling technique ነው? የራንደም ሳምፕሊንግ ቴክኒክ ያልሆነው ማንኛው ነው ይላል። እንደነገርኳችሁ ሞርኒንግ ሴሽን ላይ የተፈተኑት ፈተና ላይ ደግሞ የነን ራንደም ሳምፕሊንግ ቴክኒክ የሆነው ምናምን ብሎ የሚጠይቅ እንደዚህ አይነት ኦር የሚቀርብ አይነት ጥያቄ አለ። ሶ እንግዲህ አሁን የራንደም ሳምፕሊንግ ቴክኒክ ያልሆነው ማንኛው ነው ይላል። ክላስተር ሳምፕሊንግ፣ ሲስተማቲክ ሳምፕሊንግ፣ መልቲ ስቴጅ ሳምፕሊንግ፣ ኮታ ሳምፕሊንግ ይላል። መልሱ ምን ይሆናል? ዲ ኮታ ሳምፕሊንግ ነው። ክላስተር ሳምፕሊንግ ራንደም ሳምፕሊንግ ውስጥ የሚከተል ነው። ሲስተማቲክ ሳምፕሊንግ እንግዲህ ክላስተር ኤሪያ ሳምፕሊንግ ነው። ሲስተማቲክ ኢንተርቫል ሳምፕሊንግ ነው። መልቲ ሳምፕሊንግ ማለት ደግሞ እንግዲህ በአንድ ጥናት ውስጥ ስትራቲፋይዱንም ሲስተማቲኩንም ክላስተሩንም እና እያቀላቀለን የምንጠቀም ከሆነ ያን አይነት ሳምፕሊንግ ሂደት we call it መልቲ ስቴጅ ሳምፕሊንግ ተብሎ ይጠራል። መልቲ ስቴጅ ሳምፕሊንግ ተብሎ ይጠራል። መጀመሪያ ጥናቱን ለመስራት እንደዚህ ተጠቀምኩኝ ስትራቲፋይድ አደረኩት። ከስትራቲፋይድ በኋላ ሲስተማቲክ አደረኩ። ከሲስተማቲክ በኋላ ሲምፕል ራንደም ምናምን ይሄን መልቲ ስቴጅ ተብሎ ይጠራል። መልቲ ስቴጅ ተብሎ ይጠራል። ወይስ ኮታ ሳምፕሊንግ ብለን የምንጠራው ግን ያለው በምን አይነት ሳምፕሊንግ ውስጥ ነው ስንል ነን ራንደም ተብሎ በሚጠራው ሳምፕሊንግ ቴክኒክ ውስጥ የሚመደብ ነው። ሶ ጥያቄውም ኖት ራንደም ሳምፕሊንግ ቴክኒክ ስለሚል መልሱ ዲ ይሆናል ማለት ነው። መልሱ ዲ ይሆናል። ኦኬ question number 24 which one of the following is not the functions of financial management? የፋይናንሻል ማኔጅመንት ምን ያልሆነው ፋንክሽን ያልሆነው ማንኛው ነው? የፋይናንሻል ማኔጅመንት ፋንክሽን ያልሆነው ማንኛው ነው? ኤ presenting financial data, B investment decisions, C financing decisions, D dividend decisions ይላል። ሶ እንግዲህ ማንኛው ነው የፋይናንሻል ማኔጅመንት ፋንክሽን ያልሆነው ስንል ሶ ኦልሞስት አሁን ስንመለከታቸው ብዙዎቹ የፋይናንሻል ማኔጅመንት ፋንክሽን መልሱ ነን ሊመስለን ይችላል። ግን ሪላቲቭሊ ካሉት ኦፕሽኖች ውስጥ የፋይናንሻል ማኔጅመንት ፋንክሽን ያልሆነው ማንኛው ነው ስንል አስፐርሚ ለኔ ወደ ማንኛው መዛል ኤ ላይ ያለው ፕሬዘንቲንግ ፋይናንሻል ዳታ የሚለው ሲምፕሊ የፋይናንሻል አካውንቲንግ ኦር የአካውንቲንግ ሊሆን ይችላል እንጂ የፋይናንሻል ዳታ ፋይናንሻል ማኔጅመንት እንደምንጠራው ከዛም በጣም ሞር ብሮድ የሆነ አይነት ኮንሰርን ነው። በውስጡ ኢንቨስትመንት ዲሲዥኖችን፣ የፋይናንሲንግ ዲሲዥኖችን ከዲቫይደንግ ጋር ተያይዞ ያሉ ኮንሰርኖችን ዲል የሚያደርግ ኦር እዛ ላይ ፎከስ የሚያደርግ ሲሆን ፕሬዘንቲንግ የፋይናንሻል ዳታዎችን ፕሬዘንት ማድረግን ከአካውንቲንግ ጋር ኦር ከፋይናንሻል አካውንቲንግ ጋር የተያያዘ ኮንሰርን ነው። ሶ የፋይናንሻል ማኔጅመንት ፋንክሽን ያልሆነው ማንኛውን ስንል ከነዚህ ውስጥ መልሱ ኤ ይሆናል ማለት ነው። መልሱ ኤ ይሆናል። question number 25 which one of the following is not among the functions of packaging? ፕሮዳክቶች ፕሮዲስ ከተደረጉ በኋላ ምን ይኖራቸዋል? አንዱ የፕሮዳክት አትሪቢዩት ኦር አንዱ የፕሮዳክት በፕሮዳክት ውስጥ ያለ ኤሌመንት ምንድነው? ፓኬጂንግ ነው። ምርቶች ከተመረቱ በኋላ ምን ይኖራቸዋል? ራፕ ይደረጋሉ፣ ይጠቀልላሉ፣ ይታሸጋሉ። ሶ የሚታሸጉበት ዓላማ ፋንክሽን አላቸው። ሶ እንግዲህ የማሸጊያ ፋንክሽን ያልሆነው ማንኛው ነው? ኤ attracting attention, B determining selling price, C describing the products, D to hold and protect the product ይለናል።
መልሱ ምን ይሆናል? ሲምፕል ነው። ዲተርማይኒንግ ሴሊንግ ፕራይስ ፓክ የሚደረጉት የሴሊንግ ፕራይስን ዲተርማይን ለማድረግ አለ ዲተርማይን ለማድረግ አለ አንድ ኤ ምንድነው ፎር ኤግዛምፕል ለፕሮሞሽን ፐርፐዝ ነው አንድ እኮ ፕሮሞት ለማድረግ ነው በአንድ ሃይላንድ ውስጥ ውሃ ከተቀመጠ በኋላ ውሃው ላይ በሚጻፉ ሌብሊንጎች ምናምን ለማድረግ አትራክት ለማድረግ አቴንሽንን ለማድረግ ለማያዝ ነው አቴንሽንን አትራክት ለማድረግ ነው የምንጠቀምበት ለያኛው ደግሞ ፕሮዳክቱን ለማድረግ ዲስክራይብ ለማድረግ ይሄ ውሃ ፕሮዲዩስ የተደረገው ከዚህን ያክል እንትን ይሄን ያክል ምናምን ይሄን ተጠቅም ምናምን ተብሎ ፕሮዳክቱን ለማድረግ ዲስክራይብ ለማድረግ and D to hold and protect the product and core የሚባለው ፕሮዳክት ለማድረግ ፕሮቴክት ለማድረግ ሆልድ ለማድረግ ነው የፓኬጂንግ አላማ so A C D basically የፓኬጂንግ ፋንክሽን ናቸው ፓኬጂንግ አቴንሽንን አትራክት ለማድረግ ፕሮዳክቶችን ለማድረግ ዲስክራይብ ለማድረግ እንዲሁም ፕሮዳክቶችን ፕሮቴክት እና ሆልድ ለማድረግ ስንል ነው የምንጠቀምበት ፓኬጂንግ እንጂ ሴሊንግ ፕራይስን ዲተርማይን ለማድረግ ፓኬጂንግ አያስፈልግም ኦር ፓኬጂንግ የሴሊንግ ፕራይስን ዲተርማይን ለማድረግ የፓኬጂንግ ፋንክሽን አለ የፓኬጂንግ ፋንክሽን አይደለም so ይሄን ይመስላል 25ኛው 26 which one of the following types of changes are usually a piecemeal and adjustments within the status quo የሚለን so incremental የሆነ change ነው incremental የሆነ change ማንኛው ነው fundamental evolutionary radical revolutionary ይላል so የዚህ ጥያቄ መልስ ማንኛው ነው ስንል evolutionary ነው evolutionary it's a piecemeal or piecemeal and adjustment within a status quo or incremental የሆነ ለውጥ እንደሚያሳየን incremental የሆነ ለውጥ ነው fundamental and radical ብለን የምንጠራቸው almost ተመሳሳይ ዩናይት change አይነቶች ሲሆኑ revolutionary ብለን የምንጠራው ደግሞ በጣም ከራዲካልም ከፍ ያለ የቼንጅ አይነት ነው revolutionary ተብሎ የሚጠራ ስር ነቀል ዩናይት ነገር ያለበት ነው so የዚህ አይነት ቼንጆችን እንግዲህ ቼንጅ አይነቶች አሏቸው እነዚህ በደንብ ማመብ ትችላላችሁ evolutionary change radical change and revolutionary change ተብሎ የሚጠሩ ቼንጅ አይነቶችን ነገር ግን በኔቸሩ ፒስመል ከሆነ or incremental ዩናይት throughout time ትንሽ መለወጥን ምን ውስጥ ይመደባል evolutionary ዩናይት ቼንጅ ውስጥ ይመደባል ነው so የዚህ ጥያቄ መልሱ ይመስላል question number 27 which one of the following helps to identify an activity that represents strengths as a potential strengths and may be opportunities for developing a competitive advantage ነው የሚለው SWOT analysis resource based view value chain analysis the 5 force model ይላል the answer will be A SWOT analysis ማለት ነው A SWOT analysis ማለት ነው የኛው ጥያቄ question number 28 which one of the following approaches to internal analysis focus on a value creations potential for actors ነው የሚለው so ከሚከተሉት ውስጥ internal analysis የኢንተርናል አናሊሲስ አፕሮች ሆኖ value creation ላይ ፎከስ የሚያደርግ ነው የሚለው so an internal audit value chain analysis competitive strength assessment and D SWOT ይላል so ካሉት ኦፕሽኖች ውስጥ B value chain analysis የሚለው ለዚህ ጥያቄ መልስ ይሆናል ማለት ነው ለዚህ ጥያቄ መልስ ይሆናል question number 29 Toyota Corporation produces several different brands of cars from Nissan to Toyota to Lexus each targeting its own segments of car buyers so this kind of targeting strategy is local marketing strategy concentrated marketing strategy micro marketing strategy and differentiated marketing strategy so the answer would be D differentiated marketing strategy differentiated marketing strategy local marketing strategy local marketing consider አድርገን አይተሞችን ፕሮዲዩስ እናደርግ ነው concentrated marketing strategy ደግሞ አንድ የፕሮዳክት ካቴጎሪን ብቻ መርጠን እዛ ላይ ፎከስ አድርገን ስንሰራ ነው ማይክሮ ማርኬቲንግ ስትራቴጂ በጣም ስሞል ቦናይት ሌቭል ያሉ ኒዶችን ፉልፊል ለማድረግ ስንል የምናደርገው እንቅስቃሴ ነው ማይክሮ ማርኬቲንግ የሚባለው ፕላስ ዲፈረንሺየትድ ማርኬቲንግ ስትራቴጂ ነው የምንጠራው ግን የተለያዩ አይነት ካቴጎሪዎችን ከፍለን በተለያየ መንገድ የሰዎችን የተለያየ ኢንተረስቶችን ፉልፊል ለማድረግ ስንል የምንከተለው የማርኬቲንግ ስትራቴጂ ነው ዲፈረንሺየትድ ማርኬቲንግ ስትራቴጂ ተብሎ የሚጠራው ሶ እዚህኛው ላይ ቶዮታ ኮርፖሬሽን አትሊስት የተገለጹ ወደ 3 አካባቢ የሚደርሱ የመኪና ብራንዶችን or የመኪና ካቴጎሪዎችን ነው ፕሮዲዩስ ያደርጋሉ ሶ ይሄንን ሴግመንቴሽን ዲፈረንሺየትድ ማርኬቲንግ ስትራቴጂ ተብሎ ይጠራል ነው ሶ መልሱ ዲ ይሆናል question number 30 which one of the following is automated defense employed against external sources ነው የሚለን ራሳችንን ኤክስተርናል ኮናይ ሶርሶች ምን እናደርግበት ፕሮቴክት የምናደርግበት ዲፌንድ የምናደርግበት ሜካኒዝም ተብሎ ይጠራል ነው IDS አለ intrusion detection system firewall and virus protection programs the all of the above ነው መልሱ all of the above ነው intrusion detection system መሰረታዊ ነገር ነው የሚያስፈልግ ኤሌመንት ነው ራሳችንን ለመጠበቅ ፋየርዎልን በዛው ያስፈልጋል የቫይረስ ፕሮቴክሽን ፕሮግራሞችን በተመሳሳይ መልኩ ያስፈልጋሉ ፕሮቴክት ለማድረግ ሶ all of the above የሚለው መልስ ይሆናል ማለት ነው all of the above የሚለው መልስ ይሆናል
I think 38 ጥያቄዎችን ስለሆነ የምናየው የቀሩትን 8 ጥያቄዎች አብረን እናያለን። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ቪዲዮን ካያችሁ በኋላ ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ያልገባችሁ ጥያቄ ካለ ደግሞ ኮሜንት ሴክሽን ላይ ጥያቄ ማስቀመጣችሁን አትርሱ። በተቻለ መጠን እዛው ላይም ኤክስፕሌን ለማድረግ እሞክራለሁ። ከዛም በዘለለ የቴሌግራም ቻናል ስላለኝ ቴሌግራም ቻናል ላይ መላክ ቱቶሪያልስ ይባላል። ብሮዝ ማድረግ ትችላላችሁ ወይም ደግሞ ሊንኩን አስቀምጥላችኋለሁ። እዛም ላይ ጥያቄያችሁን ማቅረብ ትችላላችሁ። ሜቢ በቮይስም የበለጠ ክላሪፋይ ለማድረግ ጥረት አድርጋለሁኝ። እንግዲህ በዋይፋይ የምታዩ የበለጠ እኔም ያው እንግዲህ ድካሚ መካካስ እንድችል በተቻለ መጠን በዋይፋይ የምታዩ ተማሪዎች VPN አብርታችሁ እንድታዩልኝ እጠይቃለሁኝ። ኦኬ ወደ 30ኛው ጥያቄ እንሂድ። One of the following is not the benefit of strategic management. የስትራቴጂክ ማኔጅመንት benefit ያልሆነው ማንኛው ነው? A. Proactively shaping the firm structure. B. Promotes reactive orientation. C. Improved profitability. D. Lesser resistance to change ይለናል። So የስትራቴጂክ ማኔጅመንት benefit ያልሆነው ማንኛው ነው? ስትራቴጂክ ማኔጅመንት benefit ያልሆነው ማንኛው ነው ስንል A, B እና D የስትራቴጂክ ማኔጅመንት benefit ናቸው። ነገር ግን B ፕሮሞት ሪአክቲቭ ዩናይት ኦሪየንቴሽን ፕሮሞት ያደርጋል የሚለው የስትራቴጂክ ማኔጅመንት ኦር ከስትራቴጂክ ቲንኪንግ ጋር ምን የማያደርግልም የሚሄዳለም። ስትራቴጂክ ማኔጅመንት በኢን አድቫንስ ኮርስ ኦፍ አክሽኖችን ዲተርማይን የሚያደርግ መንገዶች እንኳን ቢዘጋጉ ኮንቲንጀንሲ ፕላኖችን አዘጋጅቶ የሚንቀሳቀስ ነው። በኔቸሩ ሞር ኦፍ ፕሮአክቲቭ ዩናይት ነው እንጂ ሪአክቲቭ ዩናይት ኦሪየንቴሽን ያለው አይደለም። ሶ ቢ ለዚህ ጥያቄ መልስ ነው ማለት ነው። ቢ ለዚህ ጥያቄ መልስ ነው። Question number 32 which one of the following is not a part of data processing? የዳታ ፕሮሰሲንግ ፓርት ያልሆነው ማንኛው ነው? ኤዲቲንግ፣ ክላሲፊኬሽን፣ ኢንተርፕሬቴሽን፣ ኮዲንግ ይላል። this one is more of simple ነው። የዳታ ፕሮሰሲንግ ፓርት ያልሆነው ማንኛው ነው ስንል ሲ ኢንተርፕሬቴሽን ነው። ዳታ ፕሮሰስ በማድረግ ሂደት ውስጥ ዳታ ኤዲት ይደረጋል፣ ክላሲፋይ ይደረጋል፣ ኮድ ይደረጋል። ነገር ግን ዳታ ኢንተርፕሬቴሽን more of ወደ አናሊሲስ ላይ ያለ ነው እንጂ ዳታ ፕሮሰሲንግ ላይ የምናገኘው ኤሌመንት አይደለም ማለት ነው። ሶ ኢንተርፕሬቴሽን ለዚህ ጥያቄ መልስ ነው ማለት ነው። Question number 33 strategies are put into an action through programs, budgets, procedures, all. So ስትራቴጂዎች ወደ አክሽን ፑት ይደረጋል ነው in terms of program, in terms of budget, in terms of procedure. So all ነው የዚህኛውም ጥያቄ መልስ። ስትራቴጂዎች በአክሽን በፕሮግራም መልክ፣ በበጀት መልክ፣ በፕሮሲጀር መልክ ምን ይደረጋሉ? ወደ አክሽን ይመጣሉ። which process strategies are a car producing company could apply ነው? አንድ የካር ፕሮዲሲንግ ካምፓኒ አፕላይ የሚያደርገው የካር ፕሮሰሲንግ ወይ ደግሞ የፕሮሰስ ስትራቴጂ ምን ተብሎ ይጠራል? የፕሮሰሲንግ ስትራቴጂ ምን ተብሎ ይጠራል? እዛም ላይ የስዋተር ሚላል ሞርኒንግ ሴሽን ላይ ያለው ኤግዚት ኤግዛም ላይ የስዋተር የሚባል ካምፓኒ አፕላይ የሚያደርግ ፕሮሰስ ስትራቴጂ ምንድነው የሚል ጥያቄ ተመሳሳይ ነው ጥያቄ አለ። እዚህ ጋር ደግሞ በመኪና ነው የመጣው። ኦልሞስት ማንኛው ነው ፕሮሰስ ስትራቴጂ ስንል ማስ ከስተማይዜሽን፣ ፕሮሰስ ፎከስ፣ ፕሮዳክት ፎከስ፣ ዲ ሪፒቲቲቭ ይላል። መልሱ ሪፒቲቲቭ ተብሎ ይጠራል። ፕሮሰሱ ሪፒቲቲቭ ነው። ኦልሞስት ሃይሊ ስታንዳርዳይዝድ የሆነ ኢንተርምስ ኦፍ ቮሊዩም ደግሞ ሃይ ቮሊዩም አይተሞችን ፕሮዲስ የምናደርግበት የፕሮዳክሽን ፕሮሰስ ነው ሪፒቲቲቭ ፕሮሰስ ተብሎ የሚጠራው። ሶ መልሱ ዲ ይሆናል። መልሱ ዲ ይሆናል። ኦልሞስት አሴምብሊ ፕሮሰስ ተብሎ የሚጠራም የፕሮሰስ አይነት ያለው እዚህ ሪፒቲቲቭ ፕሮሰስ ስለሆነ ለዚህ ጥያቄ መልስ የሚሆነው ዲ ሪፒቲቲቭ ፕሮሰስ ነው ማለት ነው። Question number 35 which one of the following helps an organization to reduce cost ነው የሚለው። ሶ ኮስትን ሪዲዩስ ለማድረግ ከሚከተሉት ውስጥ ማንኛው ነው ሄልፕ የሚያደርገን ይላል? improved reputation, improved responses, increased productivity, flexible pricing ነው የሚለው። ሶ መልሱ ሲ increased productivity ነው ማለት ነው። መልሱ ሲ increased productivity ነው ማለት ነው። ሬፑቴሽን ኢምፕሩቭ ማድረግ ያው ሜቢ ሬቨኒው ለማግኘት ይጠቅመን ይችላል። ነገር ግን ኮስትን ሪዲዩስ ለማድረግ ያን ያክል ኢምፖርታንት አይደለም። ሪስፖንስንም ኢምፕሩቭ ማድረግ ወይስ ፍሌክሲብል አይነት ፕራይሲንጎችን መከተል ሌሎች አይነት አድቫንቴጆች ሊኖራቸው ይችላል። ነገር ግን ከኮስት አንፃር ስንመለከተው ግን መልስ አይሆንም ነው። ሶ ሞር ኦፍ ፕሮዳክቲቪቲን ኢንክሪዝ ስናደርግ ግን ፕሮዳክቲቪቲያችን ኢንክሪዝ ያደረገ ማለት ኮስታችን ምን ሲሆን ነው? ፕሮዳክቲቪቲ ኢንክሪዝ የሚደረገው እኮ አንድም የኢንፑት ኮስታችን ምን ሲያደርግ ነው? ሪዲዩስ ሲያደርግ ነው። የኢንፑት ኮስታችን ሪዲዩስ ሲያደርግ የሚመጣ ነገር ነው። ሶ ሲ ኢንክሪዝ ፕሮዳክቲቪቲ የሚለው ዳይሬክትሊ ከኮስት ሪዳክሽን ጋር የሚያያዝ አይነት ኮንሰርን ነው ማለት ነው። Question number 36 which data collection techniques give researchers an improved understanding of a social phenomenon ይላል። ስለ አንድ ሶሻል ፊኖሚና ኢምፕሩቭድ የሆነ አይነት አንደርስታንዲንግ ግን የሚሰጠው የዳታ ኮሌክሽን ቴክኒክ ምን ይባላል ነው? ሰከንዳሪ፣ ኦብዘርቬሽን፣ ኬሽነሪ፣ ኢንተርቪው። ሶ አሁን ካሉት ስለምናመርጠው ካሉት ስናማርጥ ሪላቲቭሊ ከሰከንዳሪ ዳታ የሚልቅ ከኦብዘርቬሽን የሚልቅ ከኬሽነሪ የሚልቅ ኢንተርቪው የሚባለው አይነት ዳታ በጣም ኢምፕሩቭድ የሆነ ዲቴይልድ የሆነ ኮንክሪት የሆነ
ዳታን ኦር ማግኘት የምንችልበት ኦር አንድን ሶሻል ፊኖሚና የበለጠ አንደርስታንድ ማድረግ የምንችልበትን ሴናሪዮን ያደርግልናል ክሬት ያደርግልናል። እሺ ኢንተርቪው ነው የምንጠራው። ምክንያቱም ኢንተርቪው ኢንተራክሽን ነው፣ ፌስ ቱ ፌስ አይነት ኢንተራክሽን ያለበት ነው። በጣም ብዙ ጥያቄዎችን የምንጠይቅበት በተቻለ መጠን ሼፕ እያደረግን ብዙ አይነት መረጃዎችን ማግኘት የምንችልበት ነው። ሶ ከዚህ አንጻር ዲ መልስ ይሆናል ማለት ነው። ለዚህ ጥያቄ ዲ ይሆናል መልሱ ማለት ነው። Question number 37. A budget is purposefully designed as what types of control to provide a summary of information to a management level. So እንግዲህ በኮንትሮሊንግ ውስጥ የፊድ ፎርዋርድ ኮንክሪት እና ፊድባክ ተብሎ የሚጠራው ፊድ ፎርዋርድ ከፕሪቨንሽን ጋር ተያይዞ ያለ የኮንትሮሊንግ አይነት ሜካኒዝም ነው። ዘን ኮንክሪት ኦንጎይንግ የሆነ አይነት ነገር ነው። ወይስ ፊድባክ ተብሎ የሚጠራው ደግሞ አፍተር ኢምፕሊሜንቴሽን ኦር በኋላ ያለን የፊድባክ ኮንትሮሊንግ ሜካኒዝም አለ። ሶ በበጀት purposefully designed as what types of control ነው የሚለው። ሶ በበጀት ኮንትሮል የምናደርግበትን ሂደት ምን ብለን እንጠራዋለን ስንል ሲ ኮንክሪት ኮንትሮሊንግ ተብሎ ይጠራል። የመጨረሻው የምናየው ጥያቄ ከፕሮጀክት ማኔጅመንት ጋር ተያይዞ ነው። the collecting, recording and reporting of information concerning all aspects of the project performances that the project managers and other stakeholders wish to know is monitoring, controlling, evaluation and analyzing ይላል። መልሱ ኤ ሞኒተሪንግ ይሆናል ማለት ነው። መልሱ ኤ ሞኒተሪንግ ይሆናል። ከምን ጋር የሚያያዝ ከኢንፎርሜሽን ጋር የሚያያዝ መረጃዎችን መሰብሰብ፣ ሪካርድ ማድረግ፣ ሪፖርት ማድረግ ከዛ ለሚመለከተው አካል ሪፖርት የማድረግ ነገሮችን በብዛት ሞኒተሪንግ ተብሎ ይጠራል። ሞኒተሪንግ ተብሎ ይጠራል። ኮንትሮሊንግ፣ ኢቫሉዌሽን እና አናላይዚንግ ብለን የምንጠራቸው ሌሎች የፕሮጀክት ማኔጅመንት አክቲቪቲዎች ናቸው ማለት ነው። ሶ ለዛሬ ያስኩት ይሄን ይመስላል። 38 አካባቢ የደረሱ ጥያቄዎችን አይተናል። ለጊዜው ያገኟቸው ጥያቄ 40 ጥያቄዎችን ነው። ሁለቱ ጥያቄዎች የሚነበቡ ሳይንስ ስላልሆኑ አልሰራኋቸውም። ነገር ግን እንግዲህ ለጊዜው ያገኟቸው እነዚህ 38 ጥያቄዎችን በዚህ መልክ አቅርቤላችኋለሁ። የቀሩትን ጥያቄዎች እንዳገኘኝ ወደዛውን ሰራላችኋለሁ። ሶ ይሄ እንደ መጀመሪያ ክፍል ይሆናል ማለት ነው። እንደ መጀመሪያ ክፍል ይሆናል። ሶ እንደ አጋጣሚ ሳገኛቸው ሜቢ በቅርብ የምትፈተኑ ስላላችሁ እሱን ካገዛችሁ ከጠቀማችሁ ብዬ ነው ያዘጋጀኋቸው። ስለዚህ የቀሩትን ጥያቄዎችን በተመሳሳይ መልኩ ማገኝ ከሆነ እየፈለኩኝ ነው በፓርት 2 እና በፓርት 3 አድርጌ ለመስራት እሞክራለሁኝ። ለጊዜው ያገኘኋቸው ጥያቄዎች ይሄን ይመስላሉ። ሶ ስለተከታተላችሁኝ ከልብ አመሰግናለሁኝ። ቪዲዮዎቹ ሌሎች ሰዎች ጋር እንዲደርስ፣ ሌሎች ተማሪዎች እንዲደርስ ሼር እንድታደርጉ፣ ላይክ እንድታደርጉ፣ እንዲሁም ያልገባችሁ ጥያቄ ካለ ኮሜንት እንድታደርጉ ስል ጠይቃለሁኝ። መልካም ጊዜ፣ መልካም ቆይታ።